ውድ አድማጮች ከዚህ በፊት የሼህ ሁሴንን ትንቢት በተለያዩ አጋጣሚዎች ለማየት ሙከራ አድርገናል። አሁን ደግሞ ከዚህ በፊት ያልተመለከትነውን ቀጣዩን የሼህ ሁሴን ትንቢት እንመለከታለን። የሼህ ሁሴን ትንቢት በጊዜ ሂደት ውስጥ ምንጊዜም አነጋጋሪ ሆኖ ዘልቋል። ዛሬም ከዚህ በፊት ያልተመለከትነውን ክፍል እንመለከታለን። ምንጫችን ትንቢተ ሼህ ሁሴን ጅብሪል ሲሆን ጸሐፊው ደግሞ ቦጋለ ተፈሪ በዙ ነው። እነሆ አስገራሚ የሆነው የሼህ ሁሴን ትንቢት ስንል በክብር ነው። ሼህ ሁሴን ጅብሪል ቀጣዩ ጊዜ እንደሚከፋና እየባሰ እንደሚመጣ ለማመላከት ተከታዩን ስንኝ ቋጥረው ነበር። ውሻ ሲዘልቅበት ጅብ ዞሮ ይሸሻል፣ ይነጋል ብንለው እያደር ይመሻል። ውሃ ቁልቁል እንጂ አሻቅቦ አይወጣም፣ የባሰ ቀን እንጂ የተሻለ አይመጣም። የዘመኑ መክፋት፣ የሐቀኛ መጥፋት፣ የበረከት ማጣት ሲያስጨንቃቸው ደግሞ እንዲህ ብለዋል ይባላል። እንዲህ ያለ ዘመን ዘመነ ገለባ፣ የታመመው አይድን የወጣው አይገባ። ምን ያለ ዘመን ነው የዘመን ወልጋዳ፣ ለፍተንም ደክመንም ሆነናል ባለዳ። እነሱ በበሉ እነሱ በጠጡ በሰማ ጆሮአችን፣ አልወርድልን አለ ዕዳው ከጀርባችን። መገን ያገሬ ሰው ኤው ጉዳችንን፣ አልወርድልን አለ ዕዳው ከጀርባችን። በሮቼን አምጡልኝ አርጄ ልብላቸው፣ ደሞ እንደ መሬቱ ሳይካፈሏቸው። ጊደሯም ተሸጠች ሙክቱም ተነዳ፣ አላስቀምጥ ቢለኝ የማዳበሪያ ዕዳ። እንደ በደላችን እንደ ኃጢአታችንና ስንፍናችን ብዛት ሳይሆን እንደ ቸርነት ይቅር በለን ማለት ተገቢ መሆኑን ለማስረዳት ሼህ ሁሴን እንዲህ ብለው ነበር። ዱዓን በቀኝ እጁ ጨብጦ መያዝ የዛን ቀን ይወጣል ከብዙ መዘዝ። አየዋ ልንገርህ እንዳትል ፈዘዝ። የሀበሻ ልጆች ተው ዱዓ አድርጉ፣ ተክፉ ተደጉ ያወጣል በወጉ። ዱዓን የጠበቀ አያይም መከራ፣ ነቢይ ተናግረዋል የወይባው ሙሽራ። በዱዓ ተጽናና ላንተ እንዲበጅህ፣ ለሰው ትተርፋለህ እንኳን ለራስህ። የኡባዳ ራሱ ዱዓ ነው ብለዋል፣ ሙክል ኢባዲቱ ብለው ተናግረዋል። በሰማይ ቀበሌ መሊኮች ሲያወጉ ባጤ መባል ቀርቶ ይባላል በደርጉ። ያኔ ከዱዓችሁ እንዳትዘናጉ፣ መሬትና ሹመት እንዳትፈልጉ። የወንድማማቾች እልቂት ከምንም ነገር በላይ አስቸጋሪ ነው። ይህም የታየው ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ከወረዱ በኋላ መሆኑ ይታወቃል። ሰዎች ግርማዊነታቸው ቢወርዱ ኢትዮጵያ ትበጣበጣለች ይባል ነበር። ይኸው እኛ ስልጣን ላይ ብንወጣ ምንም አልሆነች፣ አገሪቱም ሰላም ነች ሲሉ፣ ሌላው ፍርሃቱ ሲበረታበት፣ ችግሩ ሲያይልበት ሼሁ እንዳሉት እየየውን አበዛው፣ አንጉርጉሮውንም ተያያዘው። በዚሁ ጊዜም የፓፓ ቆቡን ደፍቶ ባናቱ ወቴ ደስ ይላል ከነዝተቱ። የደርጉ ሙሽራ ሸራ የለበሰው ተማሪውን ሁሉ ወዴት አደረሰው ብለው ነበር። በወቅቱ ነገሩም ከረረ፣ ጦሩም አመረረ፣ ወጣቱም ደነበረ፣ እንዳሞራም በረረ። የሞተውም ሞተ፣ የታሰረውም ታሰረ። በዚሁ ጊዜ ታዲያ እንዲህ የሚል ስንኝ ቋጥረው ነበር። የደርጉ መኪና ሸራ የለበሰው ተማሪውን ሁሉ አፈር አለበሰው። የተማሪው ደብተር አልጠፋም ተገኘ፣ መሃል ፒያሳ ላይ በደም እየዋኘ ካሉ በኋላ ከድጡ ወደ ማጡ ሄድን። አረ ይቅር በለን ለማለት ደግሞ ኃይሌ ማረኝ ማረኝ፣ ኃይሌ ማረኝ ማረኝ፣ የነደርጉስ ነገር ምኑም አላማረኝ። ቀላጤያችን ሜዞ ግብራችን ብር 50፣ አባት አጠቃይሌ እባክህ ተነሳ። ሰሜን በጌ ምድር ንፋስ ወዘወዘው፣ ለካስ ቅጠል ኖሯል ደግፎ የያዘው። ፖሊስ ሌባ ሆነ ጦር ሰራዊት ፈሪ፣ አገሬ ጉድ ሆነች ቀና በልተፈሪ። ነፃነት አጥቼ ከምሰለጥን በኃይለ ሥላሴ ባላገር ልሁን። ሼህ ሁሴን ጅብሪል ያላነሱትና ያልጠቀሱት ርዕሰ ጉዳይ የለም ይባላል። ስለ ነባራዊ ሁኔታችንና ስላለፈው እንዲሁም ወደፊት ስለሚመጣውም ነገር ጠቆም አድርገው አልፈዋል። ቀጣዩ ሐሳብም ይህንኑ ጉዳይ ያመለክተናል። 80 ያልቅና ሲሆን 60 ዓመት ተማሪ ያፈረሰው የተፈሪን ቤት። ሰገሌ ሜዳ ላይ የመጣብን መርዶ፣ በቀኝ እጁ ካራ በግራው ብርንዶ። ሶማሌን ይዘልቃል መሐሙድ ሲራጅ፣ ለእስላሙም ላማራው ለሁሉም አይበጅ።
ሰፋ አርገህ ለቅልቃት የርብን አውድማ ይጋጠሙባታል 12 ኮርማ። ሲሰበር አየነው የጎጃም ተራዳ ዛሬስ ደስ አላቸው የኋላውን እንጃ። ሲገዛ ሲነዳ ሲመክር ሲያስመክር ሲያጣላ ሲያዋቃ አንዱን ካንዱ ጋር ይደርሰዋል ወቅቱ 80 ሲሞላ ወዴት ይደርስ ሲሆን ተፈሪ አባመላ። ስትሰራ የኋት መቅደላ ራሷን ጉንጉንም አይደለ ሹሩባ ቀጭን። ሷሊህ በክብሪቱ ፈረንጅ ተግዛቱ ተመልሶ ሄደ በ5ኛ ዓመቱ። ራሰ ዘናና እግረው ትርትር መችሱ ይሞታል ሁልቁን ሳይመትር። ይዛው ትጠፋለች የሀበሻ ምድር እርብማ የሚሏት የደረሰለት ሁልቁ ይታደሳል ብጣሽ ወረቀት። ሮጥ ሮጥ አለ ወታደር ወጣት በታተነውሳ የተፈሪን ቤት። ቆሜ ያለ ሐምዱ ቁጭ ብያ ታሃቱ ተፈሪን አለች መሬቲቱ። ቁጭ ብያ ያለ ሐምዱ ቆሜ ታሃቱ እንቀርቅብ አለች መሬቲቱ። ሼህ ሁሴን ጅብሪል ብዙ ብለዋል። አብዛኛዎቹ ነገሮችም ሲፈጸሙ እየተመለከትን አጀብ እያልን ዘልቀናል። የሼሁን ትንቢቶች ደግሞ ደጋግሞ መመልከት ያስፈልጋል። ለአብነት ያህልም ቀጣዩን የሼሁን ትንቢት ደግሞ እንመልከት። ተሰማዩ በታች ተምድሩ በላይ መንገድ አብጅተዋል። ተጠንቀቃላ ሆይ ወደ አንተ መጥተዋል። ተሰደህ እንደሆን ለወጁ አገርክን ወሰዳት የመንገሻ ልጁ። ተሰደድክማ በውጁ መኮንን አልጋውን አዞረ ለልጁ። ተቦሩ ተነስቶ ወረይሉ ድረስም ሲለቀም አየነው ብረትና ልብስ። ተንጀርጓል ፍሬው እንደ ቀንዶ አሰላም አለይኩም አባ ሰባት ቀንዶ። ተሰማዩ በታች ተምድሩ በላይ ትጓዙ አየናቸው ሻሾና ቧላይ። ተመከና አንስቶ ወረይሉ ድረስ ተልከስክሶ አየነው በቅሎና ፈረስ። ተናግር ያለሁኝ እኔ ለሀበሻ አንድ እንኳን ሳይቀረኝ እስከ መጨረሻ። ከወንዙ ዳር ቆመን የምንጠብቀው ባህር ሰምጦ ቀረ ይወጣል ያልነው። ከወዲያ የመጡ ባለቁምጣ ሱሪ ካነጋገራቸው ንጉሡ ተፈሪ። ከወዲያ ከወዲህ ቢመጣ ዘመዱ የሚያውለው የለም ተነገው መንገዱ። አዱኛ ታልቅና ስትሆን ምልፊት ይበረክትባታል የመንደር ሹመት። ጭቆች ይቀራሉ ፊት የነበሩት ሀበሻን ይመራል ተማሪ የሚሉት። ተፈሪ ሳትሞት ሳለች በሕይወት አገሯን ወሰደው የጦር ሰራዊት። ተፈሪና ካሳ ሸዋ ተቀምጠው እየተቃለጡ ቀይ ባህር ተሻግረው እነሻሾ መጡ። ተፈሪ የሚሏት ትንሿ ወጠጤ የኋላ ትባላለች አጤ። ሼሁ በትንቢታቸው ሁሉንም አስቀድመው ተናግረዋል። ይህም እውነት እውን ሲሆን ታይቷል። ከዚህ ውስጥ አንዱ ስለ ንጉሥ ኃይለ ሥላሴ የተናገሩት ይጠቀሳል። ልጅ ኢያሱን በኃይል አስወግደው ንግሥናውን እንደሚቀበሉም ተናግረው ነበር ይባላል። አጤ ሊባሉ እንደሚበቁም ቀደም ብሎ በሼህ ሁሴን ትንቢት አማካኝነት ተገልጾ ነበር። ቀጥለን እንመልከት። ተፈሪ የሚሏት ትንሿ ወጠጤ የኋላ ትባላለች አጤ። እናገረዋለሁ አርጌ በልክ ሸዋ ላይ ይባላል በተፈሪ አምላክ። ተፈሪ የሚሏት አለች አንድ ኩዛ ጀግና ማያመልጣት ካልሆነ ፈዛዛ። ልበል ሹሩሩ ልበለው ቡቡ 40 ዓመት ይገዛል ብርሁ ነው ከልቡ። ወይፈኑን ታረርጌ ጊደሪቱን ተኛ ከወዲያ ሰው ጋራ ሆንን ማበርተኛ። መጨረሻ ላይ ሆንን ወሰንተኛ። የሀበሻ መሬት ምን ያሸብርሻል ይመጣል ተፈሪ አሁን ያረጋሻል። በታችኛው ደሴ በጠባሲት ኮሶ ሄደ ያሉት ዕቃ መጣ ተመልሶ። ተወደቀ ወዲያ ተፈሪ አባ ነብሶ ብለው ነበር። ውድ አድማጮች ለዛሬ ያዘጋጀንላችሁ ይሄው ነበር። ተከታዩን ክፍል ደግሞ በሌላ ጊዜ ይዘን እንመለሳለን። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ፍየል የራሷን ጭራ ሳታይ ውሻን ጭራሽን ወደታች አድርጊ ትላታለች። ወንድዬ ካሳ ነኝ። ዝግጅታችን ሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በክብር ነው።